በፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛ አይደለም ትንሽ ያለው ነው ደርሰናል ደህና ነው ወጣይ ሴራሚኩ ይቀዘቅዛል አንደኛ ቤት ተቀመጣለህ ቆይ ተነስ ይጠጣል ተነስ እዚህ ጋር ደርሰህ አያቀጥቅም አይልክ ጭንቅላት ሙስተቀባና ፈሳሽ ነገር መድኃኒቱ ነው ሳይሆን አይደለም ምግብ በልተን ያለች ካለ ከምግብ በኋላ ተወስዳለህ ነው በባዶ ደም ወሰደው እጄን እንትን በይቀ አንዴ ትንሽ የሚለበስ ላልፋል ትራስ ተነስቷል ደርበለው ደርበለው ቶት ለሰብለ ከተ ወልስተ ተጣናል ችግር የለውም ምግብ ደግሞ ይሰራል አልቋል ችግር የለውም ይሰራል መድኃኒቱን መውሰድ አለብኝ እኮ መድኃኒቱ ላይ ያለ ከምግብ በኋላ ነው ያለችው እሺ በኋላ አንጣለህ ትንሽ እያዞረ ነው እና የመድኃኒት ማስታገሻውን በውስጥ ጥሩ ነበር የሰጠው መድኃኒት አሪፍ ነው ማለት ነው እናማ እኮ መርፌ ብቻ ነው የሰጠኝ እዛ እኮ እኛ ከለከለው ሲቲ ስካን ምንድን ነው ያለው ምንድን ነው ያለው ፍርስ ይበታልከው በቃ ይቅርብኝ በቃ እሺ ምን ልስራለሁ ቀን ሙሉ ምግብ ስላልበላ እንቀለል ያለ ምግብ አይሻልም ብሩኬ ምን ሽሮ ነገር ከውጭ እናምጣ እንዴ አረ አይደል ይሰራል እንዲፈጥን ብዬ እኮ ነው ከነሱ ችግር የለውም በቃ ሽሮ ሰሪልኝ በቃ ሽሮ ቀል ይሻላል አዎ ችግር ቶሎ እሰራለሁ አለው ምን እናገዝሽ ችግር የለም ከሱ ጋር መርፌው ነው እንደዚህ ያደረገ መርፌው ሆኖ ምን ያደርጋል እግሩ እኮ መንቀሳቀስ ከብዶ ሰውነቴ ሙሉ እንትን አሉ ተቆጣጣሪ ኧረ እግዚአብሔር ይመስገን መጀመሪያ እኮ አብርሃም ምንም አይ ቀን ሙሉ ያለው እኮ በግሉኮስ ነው ያለው ምንም ምግብ የለም እኮ ታዲያ አሁን እኮ ይሻላል 2 ግሉኮስ አስጨርሰውት ነው እንጂ ምንም ምግብ እኮ አልበላም ያው ሰዓት ሲያለበው የነበረው ግሉኮስ ነው ኤፍሬም ደውሉለት እስኪ ኤፍሬም ድጋሚ ሆስፒታል ሄዷል የሆነ ነገር ቀረስቶ ይመጣል አንተ ረፍት አድርግ በሰዓት አሁን ስለ ኤፍሬም ሳይሆን ኤፍሬም ምን ቤት ሄዳል ረፍት አድርግ ራስህን ትበላረጋ ሲጀመር ራስህን ታጨናንቃለህ አሁን ረፍት አድርግ ዶክተሮቹ እንዳለ ረፍት ያስፈልጋል ብለዋል ይሄ ሁሉ የመጣው በጭንቀት ነው ከዚህ በኋላ በምንም አይነት ሁኔታ ውስጥ መጨነቅ የለብህም ጭንቀት ተደራርቦ ነው እንደዚህ ነው ነው ትንሽ ራሴን ነው ደህና ነው አይ በቃ ያለፈ ነገር ቢሆንም ከዚህ በኋላ መጨናነቅ የለብህም ራስህን ያወቀው ዋና
አቤላ አብርሽ አሁን አሪፍ ነው። አሁን ይሻላል። መጀመሪያ አይናገርም ነበር አይናገርም በቃ ራሱን ስቶ ነበር። አሁን ይሻላል። አንድ ቀን ሙሉ በቃ ራሱን ስቶ ነው ያለው። ዛሬ ማለት ያልተደበቀ ውጤት ነው አይደል? አዎ እንግዲህ ጭንቅላቱ ዶክተሩን ብለው ይደብቃሉ አይደለም ሰው እንዳይጨነቅ አንዳንዴ ደግሞ ማለት ነው ትክክለኛ መረጃ ነው የሚሰጡ። ቢያንስ ለኛ ቢደብቁን ለሩታ ይነግሯት ነበር። እሺ ሩታ የታለች? ሩታ ምግብ እየሰራች ደግሞ ምግብ ይባላል በላም ቀን ሙሉ። አብርሽ እንዴት ነሽ? ቢላ ተጨናንቅ ደህና ነኝ። አሁን ተሽሎኛል። በጣም ምስኪን ደህና ነኝ። ምንም አልሆንኩም። በቃ ማለት መሄድ አለበት ብሎ ነው ሄዱ የለቀቁት። መድኃኒት ሰጡ ምናምን ግሉኮሱን እስኪጨርስ ጠበቁና በቃ ይበቃዋል። አሁን ራሱን ትሪት ያርግ ቤት ገብተዋል። እኔ ምንም የማስታውሰው ነገር የለም። በቃ በጊዜው ልክ ቢኒያምና ከሩታ ጋር የመጣው ልጅ እዚህ ጋር ቆመን ነበረ። ከዛ የተጨቃጨቅን ይመስለኛል አእምሮዬ ላይ እና ከዛም በኋላ የተፈጠረውን ነገር ምንም የማውቀው ታሪክ የለም። ሐኪም ቤት መግባቴን ያ ሁሉ ሰው ዙሪያ ላይ ዶክተር ምናምን ሳይ በቃ እኔ ድንግጥ ነው ያልኩት። ህልምም መሰለኝ ማለት ነው። በቃ በህልሜም እያየሁ መሰለኝ እንደዚህ ሰው ከቦኝ ራሴን ሐኪም ቤት ውስጥ ሳገኝ በጣም ደነገጥኩኝ። ከዛ እንዳውም የሆነ አፍንጫ ላይ ምናምን የሆነ ነገር አድርገውልኝ ነበርና ቶሎ ጨነቀኝ። መቃወሚያ እስኪያወልቁልኝ ድረስ ማለት ነው። እና እስከዛ ድረስ ባለው ግን ምንም የማውቀው ታሪክ አልነበረም። እኔ ማስታወሰው በቃ እዚህ ቤት ውስጥ እየተጨቃጨቅን እንደነበረ ነው። በቃ በህልሜ ነው ሁሉም ነገር እያየሁ የመሰለኝ። እስቲል እዚህ እስከምመጣ ድረስ ምንም ከራሴ ጋር አልነበርኩም፣ ቤት እስከምገባ ድረስ ማለት ነው። እና ሁሉም ነገር ግራ ነው የገባኝ ጭንቅላቴ። አሁን ራስን ታውቃለህ፣ ብዙ ነገሮች ታስታውሳለህ? አስታውሳለሁ። ከዛ በፊት የሆኑትን ነገሮች አስታውሳለሁ። ግን የሐኪም ቤት ከገባው በኋላ ያለው ነገር ግራ ነው የገባኝ እስካሁን። ማን ራሱ ይዞኝ እንደሄደ አላውቅም። ማን ልክ ነው ስደርስ ብሩኬ መጣ፣ ደውዬለት ምናምን ልክ ነው ስደርስ በቃ ራስን ስጣል። እዚህ ጋር ቁጭ አድርገው ሁሉም ጨንቋቸዋል። ስልክም አይደውሉም ምናምን በቃ እርስ በራሳቸው ይጨቃጨቃሉ። አንተን ሆስፒታል መውሰድ ይመስል ሁሉም እኔ ስደርስ ደንግጫለሁ በቃ። ከዛ ደግሞ ልጁ ደግሞ መኪና ይዟል ሲጀመር አለ። ከዛ በፊት የተቀረጹ ቪዲዮዎች ራሱ አሉ፣ ታያቸዋለህ። በጣም ነበር የሚያስፈራው። ራስህን አታውቅም ምናምን። ሩታ በጣም ተጨንቃ ነው በዚህ ሰዓት አጠገቡ አለመሆኔ በጣም ነበር እንትን ያለኝ። ለራስህ ታሟል ነበር። ሩታዬ እንዴት ነሽ? ምግብ ምናምን ደርሷል። እሺ ፈሳሽ ነገር ምናምን የሆነ ነገር ፈሳሽ ምን ልስራልክ? ሌላ ቆይ ፈሳሽ ከምግብ ችግር የለውም። ምግብ ልብላና አሁን እኔ መድኃኒት ወስጄ ብተኛ ደስ ይለኛል። ሁለት ጉርሻም ጎርሶ መድኃኒት ውስጥ በቃ ላቅርብልክ። ደርሷል። እሺ ማስታገሻ ስለሆነ መድኃኒቶቹ ሌላ ነገር የለም። ሌላ ነገር አይሰማም። እርሷን አግኝቻት ነበር። በቃ ልጁን ብቻ ከጭንቀት አርቆት ነው ያለችው። ጭንቀቶች ተደራርበው ነው ለዚህ እያደረገ። በቃ አንተ በቃ ከጭንቀት ራስህን አርቅ። በቃ አትጨናነቅ። ሁሉም ነገር እኮ የሚሆነው እግዚአብሔር ሲል ነው አይደል እንዴ? ራስህን ጥለህ ሌላ ነገር ማግኘት ማለት ምንም ዋጋ የሌለው ነገር ነው። አብርሽ ለምንድን ነው ራስህን እየጎዳ ያለው? አትጨናነቅ። ቀድመህ ራስህን ስጠግን ነው የትኛውም ነገር ማድረግ የምችለው። ቀድመህ ከራስህ ጋር ስትሆን ነው የትኛውም ነገር የሚሆነው። ገብቶሃል? አብርሽ በእግዚአብሔር ወይ ደግሞ ለራስህ ብቻ አስበህ አትጓዝ። ብዙ ሰዎች አንተን የሚያስቡልህ ሰዎች አሉ፣ ቤተሰቦች አሉ። ለቤተሰብ አታስብ። እኛ ለምንጨነቅልህ ጓደኞች እኮ አሉ። ገና ከዚህ በኋላ እኮ ብዙ የሚመጣበት ነገር አለ አይደል? አሁን አቤል እንደዚህ ይከብዳል እኮ ዶክተር የመጀመሪያው ጥያቄው እሱ ነው። ምንድን ነው የሚያስጨንቅ ነገር ባይፈጠር ነው ከራሱ ጋር ቢሆን ይሄ ነገር አይፈጠርም። በቃ እግዚአብሔር ያለው ይሆናል ብሎ ሁሉ ነገር ቢተው እኛ የሰው ልጆች አይደለም መጨነቅ አናውቅም። ነገር ካልተስተካከለ ታግል የምታመጣው ነገር የለም። በቃ ሲሆን ነው የሚሆነው። ማሰብ ያለበትን ነገር ያስብ። ከዛ ውጭ ያለው ነገር ራስን ሌላ ነገር ውስጥ ታስገባለህ። በእግዚአብሔር
እኔ ጉርስ ካለው አይመችም ቀና ትላለህ። ስፈራ የኖርኩት ጉዳይ የውሸት ዓለም ጓዳይ ሳላስብ ድንገት ባመንኩ ተገልጦ ባየው አፈርኩ ለራሴ እንኳን ጮክ ብዬ የማልነግረው ገመናዬ ላንተ ቀላል ቢሆን ምንም እንዴት እሷስ ብለህ አቅሜን አትመዝንም። በቃ ታይ በትበላ አሪፍ ነው። አብርሃም አንድ ለኩለስ በእናትህ በቃ ይሆናል። በቃ አብርሃም ተጠቅመሃል። ተኝተህ ነው ቀን ሙሉ እኮ እህል አልበላህም እኮ ይበቃኛል። እሺ በይ በሰውነት እኮ ያለው ግሉኮስ ብቻ ነው። ለምን ምግብ አትበላም? በቃ መድኃኒት ሁሉ ሰድ የታለው አምጣ ቀብኝ። ታይ ይበቃኛል። አንተ የሰው ምክር ለምን አንሰማም? ቢኒያም በቃ እኔ ከዚህ በላይ እንዴት ላስገባው? መብላት አለብህ ብላለች እኮ ቢያንስ አበላም እንዴ? መርፌ ሆኖ መሰለኝ ወደ ላይ እያለኝ ነው። ቢኒያም እሺ በሉኝ ቀብኝ። በቃ መድኃኒት በጥና ተኝቶ አይደለም ብሩኬ፣ መድኃኒቱ ይጎዳዋል እኮ። በልተህ በስነ ስርዓት መድኃኒትን ብትወስድ ይሻል ነበር ሲጀምር ማለት ነው። በቃ ካልቻልኩ ምን ላድርግ? ከአቅሜ በላይ ሆነ ወደ ላይ እያለኝ። ለጤንነት በግድ አበላም አብርሃም። ጠጣ በደንብ ጠጣ። ወጣ ሀብልሽ ጠጣ በቃ እሺ ነው መድኃኒቱ እዚህ ጋር ነው። እሺ እንዳትረሳሽ። ፊት ለፊት ሲሆን አትረሳ። እሺ ቀነሰም ትኩሳቱ ቀንሷል። ኧረ ፈጣሪ ይመስገን። ብታይ ቅድም የነበረው እንትን ነበር። አሁን ደህና ነው። እኔ እኮ ሻወር ውሰድ ምናምን እያልኩ ነበር ማለት አይ ይለቀዋል። አሁን መድኃኒት ስለወሰደ ደግሞ ይለቀዋል ቀስ እያለ። ምን አይነት ስሜት የተሰማ ነው አብርሽ? አሁን ደህና ነኝ። ትንሽ ራሴ ስሜት አለ የማዞር የማቅለሽለሽ የማዞር ስሜት ካለው ይዛችሁት ነው ብለዋል። ያዞራል ምናምን። አይ ልክ ስገባ ቅድም ነበር። አሁን ግን ደህና ነኝ። ለቀጥታ ተረጋጋ። ካሁን በቃ ብሩኬ፣ አቤል፣ ቢኒ አደራችሁን እሺ፣ አብራችሁትን ምናምን። እኔ በቃ ልሂድ እየመሸ ስለሆነ አይ ቲንክ ሰዓትን በጣም ሄደ ማለት ነው። ወዴት ነው የምትሄጂው? እዚህ አይነት ሁኔታ ውስጥ አረጥለሽን አትሄጂ፣ ታስፈልጊናለሽ። መሄድ አለብኝ። የት ነው የምትሄጂው? ሩታዬ በእግዚአብሔር በዚህ ሰዓት ማሽካል እኮ ተለም ነበር። አይ አላጅም መሄድ አለብኝ። እውነት አይደለም አቤላ። እኛ እኮ ሶስታችን ማናስፈልግ ከሄድሽ ነገር ትይቻለሽ። አሁን እዚህ ደሪ መሽቷል። ኖ መሄድ አለብኝ ግዴታ ነው። አንደኛ ነገር እመጣለሁ ብዬ ስለሆነ ቤትም እንትን ያልኳቸው እኛ ሶስታችንም አናስፈልገውም። ከሶስታችንም በላይ ከሁሉም ሰው በላይ አንቺ ነሽ የምታስፈልጊው በዚህ ሰዓት ማለት ነው። ይሄ ልጅ አይጨነቅ ብለዋል ዶክተሮቹ እኮ። ችግር የለም እኮ ለምን ይጨነቃል? ካሁን በኋላ እኔም እመጣለሁ በሚፈልገው ሰዓት፣ ችግር የለውም። ግን በቃ ዛሬ ቀን ሙሉ ራሱ እንደዚህ አብሬው የሆንኩትኝ ታውቃለህ። በቃ ባሳለፍናቸው ጥሩ ጊዜያቶችን እነዛን ጊዜያቶች አስቤ ነው እና ከዚህ በኋላ በቃ መምጣት ካለብኝ ሊመጣ እችላለሁ። ገባ? ከዚህ በላይ ግን መቆየት አልችልም። ሰዓትም እየሄደ ነው እንዳየኸው፣ እየመሸብኝ ነው። መሄድ አለብኝ። ከዚህ የሚበልጥ ጉዳይ ምንም የለም። እውነቴን ነው። እውነት ይሄ ልጅ ታሞ ብቻውን ጥለሽው ከሄድሽው እባክሽ ሌላ ጊዜ ለመምጣት ሞክራለሁ። ችግር የለውም። ሲጀምር እነዛ ጥሩ ጊዜ ያሳልፋችሁ ትውስታ ነው። በቃ ከነገርሽ የተረዳሁት ያ ትውስታ ሆኖ ቀረ ነው። እሺ ማለት እያስጨነቃችሁ ነው። እዚህ በጣም ችግር አለው። ባትይ አልችልም እንደዛ ማለት ነው። ልብስ ምናምን ከሆነ እዚህ እንዲልኩልሽ አድርጊ። አይ አይደለም እንዴ እኛ ሄደን እናመጣለን። ልብስ አይደለም ምክንያቴ ነው። ሩታ ቤት ካልተናገርሽ እንደውልላችኋለን። እኛ በቃ እናስፈቅዳችኋለን። አይ አይደለም መሄድ ስላለብኝ ነው እኮ እውነት። እንደዚህ አይነት የተወስጠለሽን እኛ ወንዶች ነን፣ ምንም አናውቅም። በመሀል መጥሊያሙ ይችላል ምናምን በቃ ብዙ ነገር አለ። ብቻ ዛሬ መሄድ የለብሽም ሩታ። አይደለም መሄድ አለብኝ ግዴታ።
ከዚህ በላይ መቆየት የለብኝም። እየመሸብኝ ነው። እየመሸ ነው። እሱ ራሱ ይባፋ ከፈለግሽ ችግር የለውም። ደውይላችሁና ንገሪያቸው አድራለሁ ብያቸው። ልብስሽንም ከፈለግሽ ደግሞ ጠዋት ያምጡልሽ። አይደለም እኔ ልብስ ያን ያህል እኮ ማተር የሚያደርግ ጉዳይ አይደለም፣ ግን መሄድ አለብኝ። በቃ ከዚህ በላይ መቆየት የለብኝም። እኛም ትተነው ነው የምንወጣው። ሩታ ከአንቺ በላይ አናስፈልገውም። ችግር አለው ነገር ብቻውን የሆነ ነገር ነው። ለምን እናንተ አብራችኋችሁ ለምንድን ነው አሁን ሌላ ነገር ፈጠረው? ሩታዬ አትጂ እያለሽ እኮ ነው። ለምን እናንተ አላችሁ አይደል? አብራችሁ እኛም ትተነው ነው የምንሄደው። በኋላ የሆነ ነገር ሆኖ ብቻውን እኮ ግዴታ በቃ ግዴታ ስለሆነብኝ ነው መሄድ ግዴታ ነው አለብኝ። ገባ ሩታዬ? ግዴታ አንቺ እዚህ ለመሆን እኛ መውጣት አለብን ነው። ለምን ትወጣላችሁ? አበይ አንቺ ነሽ የምታስፈልጊው ሩታ። በእናትሽ አቤል እያስጨነቃችሁ ነው እኮ። ወደን እኮ አይደለም የምናስጨንቅሽ ሩታ እኮ ማለት አሁንም እስካሁንም ሰዓት ድረስ በቃ አብሬው የሆንኩት የነገርኳችሁ ነው። በቃ በጣም ብዙ ያሳለፍናቸው ጥሩ ነገሮች አሉ። እነዛን ነገራቶች እያሰብኩኝ መቼም ጥያው አልሄድም እንደዛ ሆኖ አይኔ እያየ። ስለዚህ አሁን ደግሞ ደህና ነው አብራችሁ ትሆኑ። ቢያንስ ዳሪ ዛሬ ሩታ አንደኛ ነገር ታክሲ አጠሪኝ በጣም ነሽቷል። ችግር የለውም መራይድ አለ ነገር በቃ አብርሃም ያለበት ሁኔታ ተጥሎ የሚሄድበት አይነት ሁኔታ ላይ አይደለም። አይሆንም ከዚህ በላይ መቆየት የለብኝም። ወታየት ነው ትለሽው። ቢያንስ ዛሬን እዚህ ዳሪ እንዴ ቢኒ አልችልም አይደለም ሆስፒታል ሌላ ጊዜ መምጣት ካለብኝ ልመጣ እችላለሁ፣ እሞክራለሁ ሌላ ጊዜ ለመምጣት። አይደለም ሆስፒታል ውስጥ እንዴት እንደሆነ አይተሻላ። በስንት መከራ ነው የነቃው እንዴ ሩታ። ቢያንስ ነገሮችን እናስብ እንጂ መድኃኒቱን በአግባቡ ሰድሽ። እናንተም አብራችሁ መድኃኒቱን እየተከታተላችሁ ስጡት። ምግብ ብላ፣ ፈሳሽ ነገር በደንብ ሰድሽ። ራስህን ጠብቅ እሺ። በቃ እንደተጨናነቅ ቻው። ከዚህ በላይ መቆየት ሩታ ወዴት ነሽ? ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ። ዛሬኛ ረፍተሽ ትወጫለሽ ወይ? ኧረ በእግዚአብሔር በእናትሽ ሩጫኛ ረፍተሽ ትወጫለሽ። በጣም ታስፈልጊ እንዳንቺ ልንከባከበው አንችልም። በእግዚአብሔር እንዳንቺ ልንከባከበው እንዳንቺ ምግብ ልንሰጠው አንችልም። በእግዚአብሔር መድኃኒቱን በስተክል ሚሽ ባንቺ ነው እየመሻ ነው። ቤተሰብ ቢያንስ እስኪሻለው ቢያንስ እንደምን ብለሽ በእግዚአብሔር ያለውን ነገር አልተረዳችሁም እኮ እናንተ ነው አይደለም? ሩታ ለሁለታችሁ ነው እየተጨነቅን ያለ ነው አይደለም? አያውቁም። ቀኑን ሙሉ አልደወልኩም። እኔም ጨንቆኝ በቃ ከእናንተ ጋር ነው ያሳለፍኩት። ደውይላቸው አልነገርኳቸውም። ቢኒ ፕሊስ ልትረዱ ሞክሩ እንጂ ግን በጣም ብዙ ጊዜ ደውሎ አላነሳውላቸውም። እኛ እኮ ያለውን ግቢ መሄድ እንችላለን። አቤል አለ መንገር እንችላለን። ልብሶችሽን ማምጣት እንችላለን። ችግር የለውም። እኔ እሱ እንትን አይደለም እኮ ሩታ ለዛሬ ዳሪ እዚህ ኧረ በእግዚአብሔር ሩታ አልችልም ዛሬ። ለምን ሩታ አልችልም። በቃ አሰማኝ እንኳን ምክንያት እኮ የለሽም። በቃ ከዚህ በኋላ ለመምጣት እሞክራለሁ። አይደለም እንደዚህ ሆኖ ጥለሽ ትሄጃለሽ። እዚህ ማደር አልችልም። ለምን ችግር አለው? ቆይ እስኪ የሆነ ያልገባን ነገር አለ እኮ። ቆይ በቃ ልንገርህ፣ እዚህ ማደር አልችልም። የግድ ሌላ እንትን ማለት የለብኝም አይደለ? ግን በቃ እዚህ ማደር ስለማልችል እሺ ቃል ገባላችኋለሁ። ነገ እመጣለሁ። ነገ አይዋለሁ መጥቼ፣ ግን ማደር አልችልም። ነገም ብመጣ እንዳደር እንዳታስገድዱኝ። የማታድሪበት ነገር ምን ምክንያቱም ንገሪኝ። እሺ አንድ መሽቷል ሰዓቱ። መጥቼ እሱ ማየቴ ማለት ግዴታ ማደር አስፈላጊ ነው? ይሄ ቤት እኮ ያንቺና የአብርሃም ቤት ነው። በእግዚአብሔር ለምንድን ነው ትተሽ የምትሄጂው? እሺ ኖ አይሆንም። በቃ ከዚህ በላይ መቆየት አለ። እኔ እኮ እንደዚህ ስትንከባከቢ በእግዚአብሔር የታረቃችሁ መስሎኛል። በእግዚአብሔር ማለት ታስታውቂያለሽ ደግሞ ልብሽ እንደሚፈልገው በእግዚአብሔር እንዴ አቤል እኮ ማለት እንደዛው ዝም ብዬ አይቼው ትቼው ነው የነበረብኝ። ማንኛውም ሰው ወይ ስለተንከባከብኩት ስለረዳሁት ወይ ደግሞ በምችለው አቅም ካጠገቡ ስለሆንኩኝ
ሌላ ነገር ነው ማለት ነው። እንዲጎዳብሽ እንደማትፈልግ ያስታውቃል ልቡ እና ታዲያ ለምን ይጎዳል? በቃ ሰው የግድ ሌላ ነገር ስለተፈጠረ ጉዳቱን መመኘት ክፉነት ነው። ገባ? ለምን እንዲጎዳ ፈልጋለሁ? አጠገቡ በዚህ ሰዓት አጠገቡ ይሄ ልጅ አልዳንም ገና። በቃ ትሪት አድርጊውና ደህና ሲሆን ታወራላችሁ፣ ትነጋገራላችሁ። አሁን እንደዚህ አይነት ሁኔታ ላይ ጥለሽው መሄድ የለብሽም። ሌላ ጭንቀት ነው። ዶክተሮች አይጨነቁ ብዬሻለሁ። ሩታዬ በቃ ዛሬ ቢያንስ እስኪ ዛሬ እንየው አብረን። አይደለም እኮ ሆስፒታል ላይ ያለውን ነገር አይተሻል። እንዲህ ባታይ እሺ ኖርማል ነው ጥለሽው የምትይጂ። ሆስፒታል እኮ ያለውን ነገር እንዳለ አይተሻል ሩታ እኮ። እሺ ማለት ያን ነገር ሲፈጠር ጥዬ መውጣት ነበረብኝ እኮ። ያን ነገር አብሬ ማሳለፍ ጥፋት ነው አይደለም እኮ። ያንን ነገር ስላየሽ ቢያንስ አብረሽው ልትሆኝ ይቻላል። ዛሬ አሁን እኮ ቢኒ ደህና ነው፣ ይሻላል። ከቀድሞ እየተረጋጋ ነው ማለት በቃ ጀስታ ጥሩ ላይ ነው ያለው አይደለ? አብርሃምን አታውቂውም? ከዚህ በፊት አንቺን ሲያጣ ምን አይነት እንደሚሆን እኔ ልንገርሽ። እሱ ሩታ ላንቺ ችግር የተፈጠረው እንግዲህ በመጣችሁ ልጅ ነው አይደለ? ስለዚህ መፍትሄውን መፈለግ ያለብሽ እራስሽ እኮ። አሁን እኮ ደህና ነው አይደል? ደህና አይደለም። እሺ እኔ ማን ነው የሚረዳኝ? ሳንረዳሽ ቀርተን አይደለም፣ ግን ደግሞ ከኛ ከየትኛውም ሰው በላይ አሁን ላይ አንቺን ሽታ አስፈልጊው እያልኩሽ እኮ ነው። ሁሉም ነገር ረስተሽ ሩታ በቃ አቢኒ በእናታችሁ ከዚህ በላይ ሌላ ነገር ውስጥ ማንገባ ደስ ይለኛል። ባንጨቃጨቅ ምናምን ከዚህ በላይ ካወራን ሌላ ነገሮች መፈጠራቸው አይቀርም፣ ሌላ ጭቅጭቆች መፈጠራቸው አይቀርም እና እኛም እንደዚህ በሆንን ቁጥር አሁን ጋር ሌላ ጭንቀት ነው የምንፈጥረው። ስለዚህ ነው መሄድ ነው ያለብኝ። ቆይ አንቺ ሀሳብሽ ትክክል ይሆናል። ከዚህ ወጥተሽ ቤት ውስጥ ስትሆኚ እንቅልፍሽ ትሻል፣ በስትክክል ተኛለሽ። ወጣ በስትክክል ታስቢያለሽ፣ አትጨነቂም። ችግር የለውም። አብርሃም አንተ በቃ ተዋት፣ ትመጣለች እኮ ነገ እመጣለሁ ብላለች። ቤተሰቦቿ በጣም ነው የምትወደው፣ መመለስም ትፈልጋለች። የሆነ ነገር ቢያስገድዳት እንጂ ሆስፒታል ውስጥ እኛ እንዴት እንደሆነች እኛ ነው የምናውቀው። የሆነ ነገር አስገድዷታል እንጂ በዚህ ቤተሰቦቿ ትንሽ ሳይጫኑት አይቀሩም። አንተ አታልቅስ አብርሃም ራስን ለማረጋጋት ሞክር። በቃ በእናትህ ይመስለኛል ወንድም ትልቅ ወንድም ማለት ነው። ኧረ ሲጀምር የሆነ ነገር ቢያስጨንቃት እንጂ በዚህ ልክ እሷ አትጨክንበት። ምን ሆነ? ያለቀሰ ኧረ አብርሃም በእግዚአብሔር ለሰው ዘንድ ምን ሆነ ነው? ራስን አታጨናንቅ ተብላ አይደል እንዴ? እሷ ለሊት እመጣለሁ ብላለች። በቃ የሆነ እኛም ያልተረዳናት ነገር አለ የሚያስጨንቃት። ደግሞ ራስህ ስትረጋጋ ነው የትኛውም ነገር ማረጋጋት የምችለው አለ። እሷንም ወደ ድሮ መመለስ የምችለው ያ ማለት ነው። ቅድም ራሱን በሳተበት ሰዓት ምንም አያውቅም። ምን ወጣ ምን ወረደ አያውቅም። እንደገና መታመም ትፈልጋለህ እንዴ? አብርሽ ሲቀጥል ደግሞ ይቅርታ ባታረግልህ ኖሮ ያ ሁሉ ሰዓት ጫማዋን አውልቃ በባዶ እግሯ እዚህ ድረስ አትመጣም። ያ ሁሉ ሰዓት እንደዛ አትሆንም ነበር። እየሆነች የነበረችው ሁኔታ ብታይ ከዚህ በላይ ነው። ከቃላት በላይ የሆነ ነገር ነው። በጣም ይቅርታ አድርጋለች፣ ትወዳለች፣ አንተ ቦታ አላት። ግን ከጀርባ የሚገፋፋት ነገር አለ። ቤተሰቦቿም ሊሆኑ ይችላሉ። የተፈጠረውን ሁኔታ እንደዚህ ባትጨነቅ ነው ሲጀመር። ገብተዋል። የምሬ ነው። ለአንተ ባታስብና ለአንተ ትልቅ ቦታ ባይኖራት እንደፈለገ ይሁን ብላ አንተን ማለት ትችል ነበር። ግን ደግሞ ስለምታስብልህና አብራክ መሆን ስለምትፈልግ ነው። ግን ደግሞ እኛ ያልተረዳናትን ነገር አለ እዚህ ጋር። እሱን ነገር ደግሞ ቀስ ብለን እናታረግ። ግን አንተ እስከዛ ተረጋጋልን። እኛም የቱ ውስጥ እንግባ? እሷ ጋር እንበል፣ አንተ መታመም እንበል። አቤላውን እሱ ማልቀሱ እኮ ምንም አይፈይድለትም። መጨነቅ እንደ ሌላ ነገር ይፈጥርበታል። ቅድም ምግብ ብላ ስንለውም እንደዛ አልበላም አለ። አሁን ደግሞ ብቻውን ያለቅሳል። ይሄ ነገር እኮ ለራስ አይጠቅምም ነው። አሁን ወደ መፍትሄ ነው መሄድ ያለብን። አብርሽ መጀመሪያ ወደ ጤንነት ተመለስ። ተረጋጋ በእግዚአብሔር አብርሽ። አቤል በቃ እኔ መተኛት የምፈልገው ተወኝ። በቃ ይተኛቱ። አቤል አይተኛ። እሺ ተኛ በቃ እንዳታለቅስሽ ከዚህ በኋላ